እስከ 200 ሚሊዮን ባጀት ይዟል። ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት አሁን አንተ የደለጎበኛው በዚህ ሰዓት መዋጮ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭብ 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 ያሳይ ስለሚቻል ወይኔ ስለሚቻል አልጨረስኩም። አንድ ጊዜ እንጨርሰው እንዳለ ነው የምናቋቁመው ሁሉንም። እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። እሺ ራሱ አሳቀኝ። ማን ነው? ቀጥል ፈልገው ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። ይሄንን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። ቦም ሻካላካ አረ በቃ ከዚህ በላይ ለድርጅታችን ያደረገልን ነገር፣ ለአግማሽ ኢትዮጵያ ያደረገልን ነገር በጣም ታሪክ የማይረሳው ነገር ነው። አቋቁመን ነው ይህንን ነገር የምናሳየው። አቋቁመን ማህበረሰባችንን አቋቁመን ነው እናንተ የምናሳያችሁ። በጣም ነው የምናመሰግነው። ወዳይ እኔ ልቤ እየመታ ነው። ውዴ ቀጣያለ እንዴ? ቀጣያለ ጋይስ ቮይሱን ልጨርሰው እኮ አለ ማለት ነው ውዴሽ ታታሪ ወጣቱ ነው የሌሎች አሪያ እንድትሆን በማድረግ ነው በማሰብ ነው። ሰውን ለመርዳት የሚያስፈልገው ሃይማኖት፣ ብሔር፣ ማንነት ሳይሆን ችግሩ ላይ ብቻ በማሰብ ለተቸገሩት መድረስ ወሳኝ ነገር ነው። ይሄንን በሁሉም ጭንቅላትና በሁሉም ኢትዮጵያዊ አመለካከት ውስጥ መግባት አለበት። ችግርተኛን መርዳት በዚህ ሰዓት ካለን ማካፈል ለሁላችንም ጥቅም ይኖረዋል። እግዚአብሔር ጠብቅ። ወደፊትም አብሬያችሁ ነኝ። ምንም ችግር የለውም፣ ይስተካከላል በተለያየ ነገር። አመሰግናለሁ። ሞራል ሁለተኛውን ቮይስ ልክፈተውና ከያዝነው ባጀት ተቀንሶ የሚሰጠው 15 ሚሊዮን ብር ደብረ ብርሃን ብቻ ለሚገኙ አንተ ለጎበኛቸው እንደሆነ መታወቅ አለበት። እዚህ ውስጥ ያላችሁ 13000 ኦልሞስት 14000 ሰዎች ታላቁን አባታችንን ወንድማችንን ጋሽ ወርቁ አይተነውን በማመስገን ኮመንት ላይ እግዚአብሔር ረጅም እድሜና ጤና እንዲሰጣቸው ከክፉ ሁሉ እንዲጠብቃቸው ምኞታችሁን ፍቅራችሁን በኮመንት ግለጹ። እግዚአብሔር ያክብርልን፣ ኑርልን። ጋሼ ክፉ አይንካክ፣ እድሜና ጤና ይስጥልን። እሺ እናመሰግናለን። እንዴት ነው ግን የምንቀበለው? እሺ የድርጅታችንን ብር ማን ነው የሚቀበለው? አብረን እንጨርሳለን። እሱን አብረን እንጨርሳለን። እሺ ያሳይ ችግር የለም። በምትፈልገው መንገድ አለን። እሺ ችግር የለም። አብሽ በጣም እናመሰግናለን። አቶ ወርቁ አይተነህ በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ከዚህ ባሻገር ለታኩር ያደረግከው ነገር በጣም ትልቅነት ነው። በጣም የሚወጣ ልጅ ነው፣ የሚበረታታ ልጅ ነው። በጣምም እሱ ሪስክ ወስዶ ና ስንለው እሺ ብሎ መጥቶ ይህንን ስላደረገልን ትልቅ ክብር ይገባዋል። በጣም ነው የምናመሰግነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርን። ጉቺ እኛ ላይ ሲደርስ ያቋረጥሽውን ነገር ቀስ ብለሽ መተሽ ቀጥይበት። አንድ ጊዜ ከመውጣቴ በፊት ጋሼን እንመርቀው። አሜን በሉ። እድሜና ጤና ይስጥክ ጋሼ፣ ከሰው በላይ ያውልቅ፣ ክፉ አይንካክ፣ ሰርተ ግባ፣ ተኝተ ንቃ፣ አግኛ ትገኝ፣ ሁሌም ሰጪ ሁን፣ ተቀባይ እንዳትሆን፣ የረገጥከው ይለምልም፣ የነካኸው ይበርክት፣ የትኛው ክፉ አያግኝክ፣ ምቀኛ ሸረኛህን የያዝልክ፣ ጤና የእድሜ ጸጋውን የጤና ካባውን ያልብስክ፣ መተን ፈልገን አንጣክ፣
ኑርልን ብለናል። አባታችን ወንድማችን አሜን አሜን። ኑርልን። በጣም እናመሰግናለን፣ በጣም እናመሰግናለን። ትልቅ ግልግል ነው ያደረገልን። በጣም በጣም እንወዳለን። በጣም ነው የምናመሰግነው። ከዚህ በልጠው ደግሞ እናንተ ናችሁ። አረፋው ማረፍ ትችላላችሁ። ደከመን እንረፍ ብለው ነው ይሄን ከሰሙ በኋላ እዚህ ያሉት እንዳለ የሚያለቅስም ባለ በደስታ በጣም ደስ ብሎናል። ይሄ ለእኛ ትልቅ ነገር ነው። ወላሂ ከጠበቅነውና ካሰብነው በላይ ነው እና ደግሞ እዚህ ጊዜያችሁን ሁሉ ሰዓታችሁን ሰውታችሁ እኛን እዚህ ለማገዝ ስለመጣችሁ በጣም እናመሰግናለን። በጣም እንወዳችኋለን። ነገ ደግሞ አግማሽ ኢትዮጵያ በድርጅት ስም ያመሰግናችኋል። እኛ ቪዲዮ ሰርተን የእነሱንም ሳቅ ደግሞ በቪዲዮ እናሳያችኋለን። እኔ ከዚህ በላይ ቃል የለኝም። በጣም ደስ ብሎኛል። እወዳችኋለሁ። ምንድን ነው የምናደርገው? እናመሰግናለን ሁላችሁ። ኮፒዬ እወድሻለሁ። እዚህ ጋር የተሰባሰባችሁት ወላሂ እንዳለ ማለት ነው። በቃ ወላሂ በጣም ነው ደስ ያለኝ። ከታች ኮፒ ሊንክ ያደረጋችሁት ምናምን እስካሁን የነበራችሁት ሁሉ በጣም ነው የምናመሰግነው። በጣም ነው የምንወዳችሁ። እንዴት አቆ ያለ ገና እኮ ነው፣ ገና ነው፣ ገና ነው፣ ሞና ነው። ሰላም ብያለሁ ሁላችሁንም። ይሄን እኮ ነው የተሰጠን። ትቀልጃለሽ እንዴ? ከዚህ በኋላ ምን ገና አልጨረስንም። ገና እኮ አልጨረስንም። ይፋ እናደርጋለን። ገና አልጨረስንም። ሁላችሁንም ሰላም ብያለሁ። እንግዲህ 5 ቀን ድረስ በጣም በቃ ተስፋ አስቆራጭ ገቢ ማሰባሰቢያ ነበራቸው። ዛሬ የእውነት ለመናገር ሳሪም፣ አቡም፣ ጆከርም አለ፣ ጉቺም እንግዲህ ሁላችሁም በመልካምነት የምትነሱ ናችሁና አቡፋኖም አለ። እንግዲህ ይሄ ቀላል ነገር አይደለም። ሳይንቴም አለች። ስለዚህ ዛሬ ታሪክ ነው የተሰራው። ከምንም በላይ በጣም ፊታችሁ ላይ የሚነበብ ነው። ሀቡ ሁል ጊዜ በተቸገሩ ሰዎች በማልቀስ በመድከም እንግዲህ ከራሱ አልፋ እኛን ሁሉ በማስቸገር እንግዲህ ስንት አይነት ነገሮች እንደምታሳልፍ እንደነበረ እናውቃለን። ይሄ እንግዲህ አንዳንዴ ከተረጂው በላይ እነሱንም ጭምር ኤክሳይት ያደርጋል። እነሱ ደግሞ በየቀኑ በተለይ ደግሞ በቅርቡ ጊዜ ደብረ ብርሃን ሄደው ባዩት ነገር በጣም ልብ የሚሰብር ነበረ። በጣም እኔም በተደጋጋሚ ደብረ ብርሃን ሄጃለሁ። አንዳንድ ቪዲዮዎቻችንን ያው አቡ እዚህ በመጣች ሰዓት አሳይተንሻል። ማናወጣቸው ናቸው። ብዙ ችግሮች አሉ። ስለዚህ ይሄ ቀላል ነገር ነው። አግማስ ኢትዮጵያ ደፍሮ በተለይ ደግሞ ፎከሲንጉን ሰዎችን የማቋቋም ሂደት ላይ በጣም የማይነኩ የማይገቡ ቦታ ወደ ሀርቡ ወደ ወሎ አንዳንዴ በስም ሰምተናቸው ማናቅ ቦታዎች ላይ እየሄደ እየሰራ ያለ ነው። ስለዚህ በሚገባው ሰዓት ላይ ነው ያገዛችሁት የረዳችሁትና የምትረዱትም። ስለዚህ ሌላው ትልቁ ለየት የሚያደርገው ይሄ ሁልጊዜ የዕለት ጉርስ አድርሶ የሚሄድ ብቻ ሳይሆን የማቋቋም ስራ ትልቅ ነገር ነው። የማቋቋሙ ስራ በጣም ህይወታቸውን ቀይረው መልሰው ሌሎች ወገኖችን መርዳት የሚችሉበት ነገር ስለሚሰራ የእውነትም አሁንም ዛሬም አብራችሁት እንድትቆሙ እኔ የእውነት ሀቡን ብዙ ልጠይቅሽ በቃ በተደጋጋሚ እሱ የአግማስ ኢትዮጵያ መስራች እየጠየቀኝ ነበርና ያለሽበትን ጫና ስለማቅ ስለነበረ ዛሬ እንግዲህ ፈጣሪ ነው መቼም ይሄን ነገር ያዘጋጀውና ፈጣሪ እንግዲህ ብርታቱን ይስጣችሁ፣ ገዛችሁን ይስጣችሁ። አሁንም አብረናችኋለን። ዛሬ እንግዲህ ሌላ ታሪክ ሰርታችሁ ደግሞ እናነጋለን። ይሄ መነሻ ነው። እና ገና ነው። ወንድም ካሊድ እንዳላችሁት ነው። ወንድም ካሊድ ፋውንዴሽን ደግሞ የሆነ ቻሌንጅ አለው። ይህንን ከጨረስን በኋላ የእሱን አሳክተን የሁላችንም ደስታ እንደሚሆን ሙሉ ፐርሰንት እርግጠኛ ነን እና ወንድማችን እዚህ ስላለ ይህንን እንጨርሳለን። ከዛ ወደ አንተ ይለቅና ያው ፕሮፐርቲ 10 ሚሊዮን ብር ቻሌንጅ ሰጥተውናል። 1 ሚሊዮን ፎሎወር ነው አቡ በራሷ ሳሪ በራሷ ጉቺም በየቀኑ ሁላችሁ በሚቀጥል ይሄን ሳናደርግ ምንም አዳራርግም ቢልም ቻሌንጁ ከተሰጠን ሳምንት አልፎታል። ግን ምንም ቪዲዮ እንኳን አልሰራንም። ምክንያቱም ከዚህ ከወገኖቻችን የሚብስ ነገር የለም ብለን ቆይተናል። ስለዚህ ከዛ ነገር ላይም ደግሞ ለእነዚህ ወገኖቻችን የምንደግፈው ነገር ይኖራል። ስለዚህ ቀጠሮ ይዛችሁልን በተለያየ ቀን ደግሞ ያው ሀቡዬ የፋውንዴሽናችንም አምባሳደር ስለሆንሽ ግዴታሽም ጭምር ነው ታረጊዋለሽ እና ቀን እንጠብቃለን። ግን ይሄንን ነገር በቅርብ እነዚህ ወገኖቻችንን ችግር መፍታት አለን። እናደርገዋለን። ሁላችንም የሁላችንም ኃላፊነት ነው። እሺ እንደዚህ ነው።